እንዴት ጥሩ ነው ጌታቸው በዚህ ታሪኩ እንዲቋጭ አልፈልግም የጌታቸው ፍጻሜ አብይ አህመድ ቅድም እንዳለው አሁን ሱፒት ቦላሉ አይደለ እኔ ደግሞ እንደ ፐት እንደ ቤት እንስሳ የምታምሩሻለች እንግዲህ እንደሚያምሩሻ በየቦታው እየዞረ ያሳየው የአብይ አህመድ አጃቢ ሆኖ ታሪኩ እንዲቋጭ አልፈልግም እንደው ምን ይመናልኩ ለምንድን ነው አብይ አህመድ በየቦታው ጌታቸው እየወሰደ የሚያሳየው ኦፊሻሊ ሆነ እንትን ማለት የክንደያ ስልጣን እኮ ይበልጣል ከጌታቸው ስልጣን ያ ሚኒስተር ዴታ ነው ክንደያ ጌታቸው ግን ሚኒስተር ዴታ አይደለም በሚኒስተር ዴታ አይደለም ተቀምጧል አን ኦፊሻሊ ሆነ የጠቅላይ ሚኒስተሩ አማካሪ ነው ሚኒስተር ነው ግን እንደውም ከሚኒስተር ዴታ በላይ ነው አማካሪ ሚኒስተር ነው መቼም ታይቱ እንደዛ አይደል ሚኒስተር ዴታ አይደል አማካሪ ነው ሚኒስተር ዴታ ታች ነው ሚኒስተር ነው እሱ አማካሪ ሚኒስተር ነው የአማካሪ ኖ አማካሪ ሚኒስተር ነው የሚለው ሚኒስተር ነው ግን አማካሪ ሚኒስተር ማለት ስልጣኑ አማካሪ የጠቅላይ ሚኒስተሩ አማካሪ ነው የሚለው የጠቅላይ ሚኒስተሩ አማካሪ ሚኒስተር ነው ችግር የለው አማካሪ ሚኒስተር ነው ሚኒስተር ይበልጣል ግን እንዳልሽው ያኛው ቢሮ ውስጥ ሆኖ የሚሰራ ነው ያኛው ግን እንደ ፔት ይዞት የሚዞር ነው ብለን መግለጽ እንችላለን አሁን ባስቀመጥሽው ለምንድን ነው ግን እንደዛ የሚያደርገው ያለው በየሰረዳ ለኔ ባይዘው በጣም አምሮበታል ኦዛምፒክ ይወስዳል አሉ ጌታቸውና ኦዛምፒክ የሚባል አዲስ ድራግ አለ ለዳያቤቲስ ምናምን የሚሸጥ ግን የሚሰጥ ግን ዩሉዝ ዌት እና ኦዛምፒክ እየወሰደ ነው ሂሎ አስተላሮፍ ዌት ሂ ሉክስ ጉድ ወር ያረጋለው ግን ኦዛምፒክ ደግሞ የራሱ ሳይድ ኢፌክት ስላለው ወር ያረጋለው ስለጌታቸው ኤኒዌይስ ግን አምሮበታል እንደውም ቅድም አንድ ክሊፕ ሳይመን ይላል የመንግስት ባለስልጣኑ ነው የራሳቸው ንጽህና እንኳን መጠበቅ የማይችሉ የነበረበት ነው ያለ ይናገራልና አትሊስት ጌታቸው የራሱን ንጽህና እንዲጠብቅ አድርጎታል አብይ አህመድ እንደ በፊቱ ያልተዘጋ ዚፕ ያልታጠፈ ኮሌታ ያልተቆለፈ ሸሚዝ አርጎ አይደለም እየቀረበ ያለው አትሊስት ጥሩ ሱቶች እየለበሰ ከረባት አድርጎ he looks like a man a real man now I'm very happy for him at least የራሳቸውን ንጽህና መጠበቅ የማይችሉ የመንግስት ባለስልጣኖች እንዳለ የራሱን ንጽህና የሚጠብቅ አድርጎታል አብይ አህመድ ግን ለምንድን ነው አብይ አህመድ በየቦታው ይዞት የሚዞር ያው አብይ እንደው ካም በፊት ጌታቸው ምን ብሎናል ኦፊስን ማሳመር ቀለም መቀባት እንደዚህ ዴኮሬት ማድረግ ነው አብይ የሚወድ ብሎናል እና ብልጽግና የወጪቱ ውጩን የሚያሳምር ውስጡ ግን የበሰበሰ ነገር ያለው ብልጽግና እንደዛ ወይም እንደ መቃብር ውጩ የተለበጠ የሚያምር ውስጡ ግን የሞተና የበሰበሰ ነገር ያለው ብልጽግና እንደዛ ነው የብልጽግና አንዱ ትልቁ እንትን ውጫዊ ነገር ማሳመር ነው ውጫዊ ነገር በቃ ኢምፕሬሽን ነው ብልጽግና ስለዚህ ጌታቸውን ሱፍ ምናምን አልብሶ ሲያወጣው የንጉሱን ለአብይ ክብር የሚመጥን ነው የሚያለብሰው ያለው ለአብይ ክብር የሚመጥ ግን ጌታቸውን ይዞት እየወጣ ያለው እንዳላስረዝምብህ እንጂ አብይ ብቻውን ቢወጣ የሚያየው ሰው የለም አብይን ማየትም መስማትም ሰው አይፈልግም በቃ አብይ የሚባል እኔ እንኳን ፕሮግራሜ ላይ አልፎ የሱን ሳጫው ካመጣው ወዲያው ሰው ድሮፕ እያደረገ ነው የሚወጣው ይጽፉልናል ፕሊስ አታሳይን ፕሊስ አታሰሚን ነው የሚሉ አብይ አህመድ 99.9 ኢትዮጵያ ውስጥ ተጠርቷል አብይ ብቻውን ወጥቶ የሆነ ነገር ቢጎበኝ የሆነ ነገር ቢያደርግ አንድ የሚያየው ሰው የለም ጌታቸውን ግን ይዞት ሲወጣ ጌታቸውን ለማየት ዋው ዛሬ ደግሞ ከአብይ ጋር ምናምን ወይ በመገረም ወይ በአድናቆት ወይ በፍርድ ወይ ደግሞ ምን ሊያደርግ ነው በሚል ጌታቸውን ሰው ያየዋል ስለዚህ በጌታቸው ቪውን ለማግኘት ነው በየቦታው ይዞት ይሄድ ያለው unnecessarily የሆነ ቦታ ላይ ሁሉ ጌታቸው ከአብይ ጋር ታያል በጌታቸው ቪወር ነው እየገዛ ያለው አቴንሽን ነው ጌን እያደረገ ያለው እሱ የሚሰራው እንዲታይለት ሂዝ ብሪንጊንግ አንዳንድ ፕሮግራሞች አይታል የሆነ ሰው ፒክቸር ያደርጋሉ እንዲታይላቸው አሁን አንድ ሰው ነበር ያለማቋረጥ የኔን ፎቶግራፊ ለጥፍ ነበር የሆነ ጊዜ ላይ እንዴ ለምንድን ነው ስለው ያንቺ ፎቶግራፊ ስለጥፍ ሰው ስለሚያይልኝ ይለኛል አብይም ሰው እንዲያይለት ነው ጌታቸውን እያዘው የሚዞር ሰው እንዲያዩ otherwise እሱን የሚያዩ የለም unfortunately ግን ጌታቸውን እንደ ፔት ነው የተጠቀመበት ያለው እንደ ዴኮሬሽን ነው የተጠቀመበት ያለው የራሱን ነገር ፕሮሞት ማድረጊያ ነው ሰው እንዲያዩ ነው እንደ he's using him basically ጌታቸውን he's taking advantage of ጌታቸው በዛም ደግሞ ገባ አብይ ራሱን ፕሮሞት ያደረገ ጌታቸው ግን ያሸማቀቀው ነው ያለው ጌታቸውን ግን ሞር ታሪኩን ያበላሸበት
ዴይ ባይ ዴይ ከህዝብ እየነጠለው ከህዝብ እየገጠለው የቀረችውን ትንሽ ጭላጭል ርህራሄ በሰው ልብ ውስጥ የቀረችውን ጥፍጣፌ ምጥጥጥ ብላ እንድትወጣ የበቀል ስራ ነው እየሰራበት ያለው። እንደዛ ደግሞ ከሆነ ጌታቸው ከህዝብ እየተለየ ከሁሉ እየተለየ ከሁሉ ተለያይቶ ብቸኛውና ብቸኛው አዳኙ አብይ አህመድ ነው። ለአብይ አህመድ በቃ የተጠቀለለ ባሪያ እንዲሆንለት በቃ ካንተ በቀር አዳኝ የለኝም፣ ካንተ በቀር አባት የለኝም፣ ካንተ በቀር ወዳጅ የለኝም፣ ካንተ በቀር አጋር የለኝም ብሎ የአብይ አህመድ 100% የተሸጠ ባሪያ ራሱ አላለንም ጌታቸው። አትሊስት እሱ ምግብ ሰጠኝ ቤት ሰጠኝ አለን እኮ ና ብሎ ጠቅላይ ሚኒስትሩ ብቻህን የሚጠብቅህ የለም ብሎ የሚጠብቀኝ አዘዘልኝ ምግብ ሰጠኝ አለ። ብቸኛው የጌታቸው ረዳ ተስፋ ብቸኛው የጌታቸው ረዳ አጋዥ አብይ አህመድ ብቻ እንደሆነ አድርጎ ለብቻው እንዲጠቅ አይሶሌት ነው ያደረገው ያለው። ቶታሊ ከህዝብ ነው አይሶሌት የሚያደርገው። እኔ ግን ሲምፓቲ ያለኝ ብያለሁ። ለምንድን ነው ሲምፓቲ ያለሽ ስትለኝ እኔ አሁን ጌታቸውን ሳየው ጌታቸው የራሱ አስተዋጽኦ የለበትም ማለት አይደለም፣ አልተሳሳተም አይደለም ያባሉት ዝም ብሎ እንደ ህፃን ነው እና በቃ ዋትኤቨር በጌታቸው የተደረገው ጌታቸው ኤግዛምፕትድ ነው አይደለም ያልኩት ያለሁት። ጌታቸው የራሱ የሆነ ሪስፖንሲቢሊቲ ያለበት እንደ አዳት እንደ አንድ ምሁር እንደ አንድ ሊደር ጌታቸው ሪስፖንሲቢሊቲ ያለበት። ግን የጌታቸውን እንዝላልነት ዝርክርክነት የጌታቸውን ኢምቹሪቲ የጌታቸውን አለመረጋጋት የጌታቸውን ረጋ ብሎ ነገሮችን አለመመርመር የሱን ስንፍና ማን ተጠቅሞበታል? እነ ጻድቃን ተጠቅሞበታል። እኔ የምረዳው እነ በየነም እኮ ተጠቅሞበታል። እነ ሽመልስ አብዲሳ ተጠቅሞበታል። እና አብይ ተጠቅሞበታል። ኤቭሪባዲ ዩዝድ የሱን እንዝላልነት የሱን ስንፍና የሱን ኬርለስነት የሱን ነግሊጀንስ የሱን ግንፍልተኝነት ስሜታዊነት በቃ የሞላውን ወጥቶ ቡም አርጎ መተንፈት በቃ ቶሎ ቸኩሎ መናገሩ they took advantage of him። እያንዳንዱ ከጀርባ ተደብቆ ጌታቸውን ተጠቅሞበታል። ከተጠቀሙበት በኋላ ነጻድቃን ለአብይ አህመድ ለባርነት ሽጠውት ዛሬ እነሱ በቀደም ሲነግረ ጻድቃን የሚባሉ ሰው ሲነግሩን እኔ ጆቤና አሰፋ ብርሃንን በቃ የዚህ ለውጥ ፈላጊ የሚባለው ሞመንቱ ለትግራይ አዲስ ተስፋ የሚያመጣ በቃ በትግራይ ውስጥ ለሚመጣው ዋትኤቨር የፖለቲካ እንቅስቃሴ እኛንን ያሉት። እንዲያውም ስምረት ፓርቲም በእነሱ ስር እንደሆነች እሳቸው አፐር ሃንድ ያላቸው ጌታቸው ከሳቸው ስር እንደሆነ። ስለዚህ እኔ የሚያሳዝነኝ ጌታቸው እያንዳንዱ ሰው ተጠቀመበትና ከህዝቡ ለየው ከፓርቲው ለየው ከአድናቂው ለየው ከወታደሩ ለየው ከዛ አሳልፎ ለአብይ አህመድ ብቸኛ እና ብቸኛ የጌታቸው ረዳ ኦነር አብይ አህመድ አድርገው ሰጡት። ስለዚህ እኔ ጸሎቴ አንድ ነው ለጌታቸው። አሁንም በጣም ነው የሚያሳዝነኝ ጌታቸው። የጌታቸው ቦታው አይደለም የአብይ አህመድ ቦታ የጌታቸው ቦታው አይደለም። ጸሎቴ ኤድመንድ ከኔ ጋር ላይ ስማማ ይችላል። መጽሐፍ ቅዱስ ላይ ስለ ሳምሶን ሲናገር ብዙ ነገሩ ጌታቸውን ይመስለኛል። ሳምሶን ብዙ ነገሩ መጨረሻ ላይ በጠላቶቹ እንደዚህ ተማርኮ ጠላቶቹ ሲቀልዱበትና ሲያላግጡበት እግዚአብሔርን አንድ እድል ስጠኝ ብሎት ላስት ሚኒት ላይ እግዚአብሔር እድል ሰጥቶት እጆቹ ታስሮ አይኖቹን አውጥተውት እንኳን በአህያ መንጋጋ በወጣትነቱ በጉልምስናው በጥንካሬው ከገደላቸው ይልቅ በዛች ላስት ሚኒት የገደላቸው ጠላቶቹ ይበልጣሉ ብሎ ዛሬ የሳምሶን ታሪክ ሌላ ታሪክ ነው። እንደ ደሊላ የምትባል ሴት ጸጉሩን ላጭታ እንደተጫወተችበት አይደለም። ለጌታቸውም እግዚአብሔር እንደ ሳምሶን የመጨረሻ ሰዓት ላይ እንዲያስቡ ታሪኩን አድሶ አብይ አህመድ እንደዚህ አድርጎ ያበላሸበትን እነዚህ ሁሉ ቁማር ተጫውተው ለአብይ አህመድ ባሪያ አድርገው የሰጡትን ታሪኩን አድሶ በመጨረሻ ሰዓት በቃ ጀግንነትን ፈጽሞ ወደ ጌታው እንዲሰበሰብ ጸልያለሁ። የአብይ አህመድ ባሪያ እንደሆነ አብይ አህመድ እንደ ፔት እንደ ቤት እንስሳ እንደተጫወተበት አብይ አህመድ እንደ ዴኮሬሽን እንደተጫወተበት እንደዚህ አድርጎ ታሪኩን አበላሽቶበት እንዳያልፍ በእግዚአብሔር ፊት ከልቤ መምለ ከተጋሩም ያቃሉ አብሬያቸው ገብቼ ጸለይኩት እየጸለይኩለት በቃ እኔ ምኞቴ ሄዱ። ለዚህ ነው የሚያሳዝነኝ፣ በጣም ያሳዝነኛል። ጌታቸው አላወቀም፣ ለራሱ አላወቀም፣ ለራሱ አስተዋይ አልሆነም ጌታቸው። at the end የተጎዳው ጌታቸው። አሁን ቅድም ምን አነሳ ኤድመንድ የአብይ ምርቃት ስለት መጽሐፍና ታነባለ ተባለ። መነኝ ማትመነኝ እኔ ከውስጥ ያገኘሁት ኢንፎርሜሽን ነው።
ጌታቸው ይውጣና አይ ውሸቷን ነው ይበለኝ ወጥቶ ያነበባት ከውቀት ከሌለበት ወደ ውቀት የሚለው ተጽፎ ነው የተሰጠው ፑልፒቷ ላይ እንኳን እስከሚወጣ ድረስ ምን እንደሚያነብ እንኳን ጌታቸው አያውቅም ነበር በዚህ ደረጃ ነው የተጫወቱበት ያሉት ጌታቸው ይጻፈው አይደለም ሌልታሎን ያብይን መጽሐፍ ጌታቸው አላነበበው በዚህ ደረጃ ነው የተጫወቱበት ያሉት ከትግራይ ሙጣ ሊገሉ ነው ብሎ ያስወጣው አብይ አህመድ ነው ሰብስቦም ቶሎበል ኢንተርናሽናል ኮሚኒቲው እንዲያይሉጣና መግለጫ ሰጥ ያለው አብይ አህመድ ነው በዚህ ደረጃ ነው ጌታቸው የተጫወቱበት ያሉት ግን ችግሩ ምንድነው ጌታቸው ሂዝ አን አዲክት ፕሮብሌም አለበት ምንም ጥያቄ የለውም የአልኮሆል ፕሮብሌም አለበት እኔ እንደ አንዲት ክሊኒሻው እንደ ጌታቸው አይነት አዲክትድ የሆነ በጣም ማጆሪቲ ኦፍ ዘ ታይም ሶበር አይደለም አይምሮ አልኮሆል ኢንፍሉዌንስድ ሆነ አይምሮ በተረጋጋ ነገር አያይም ኢሞሽናል ለምዶ አልኮሆል ትልቁ ስራው ሴንትራል ነርቨስ ሲስተማችንን ነው ሰፕረስ የሚያደርገው ያ ደግሞ ጃጅመንትን ነው አፌክት የሚያደርገው የአልኮሆል ትልቁ ለልጆች ስነግራቸው ከሁሉ ነገር መጥፎ አልኮሆል መጥፎነቱ ሴንትራል ነርቨስ ሲስተማችንን ጃጅመንትን የሚያመዛዝነው ነገሮችን እንድታይ የሚያደርግህን ነገር ነው ሰፕረስ የሚያደርገው ስለዚህ ጃጅመንትን አፌክት ያደርገዋል ምንም ነገር ዲሳይድ የምታደርግበት የምትወስንበት ነገር አፌክት ያደርገዋል የጌታቸው ችግር እሱ ነው አልኮሆሊክ ስለሆነ የአልኮሆል ፕሮብሌም ስላለበት ኦልዌይስ አንደር ኢንፍሉዌንሻል ስለሆነ ጃጅመንቱ ሁሉ ጊዜ አልተርድ ነው ከዛ የተነሳ ክሊርሊ ሊመጣበት ያለው አደጋ ምን እንደሆነ እንኳን አያውቅም የሚሰራው ስራ ምን አይነት ችግር እንደሚፈጥርበት እንኳን አያውቅም እና በዚህ የተነሳ ጌታቸው ያሳዝነኛል እኔ ጸሎቴ ነው በቃ ጌታቸውን እንደ ሳምሶን እግዚአብሔር እንዲያስብ መጨረሻ ላይ ታሪክን ሰርቶ በትግራይ ጦርነት የሰራውን አስደናቂው ታሪኩን አድሶ ወደ አምላኩ እንዲሰበሰብ ነው ጸልይለት እንጂ የአብይ አህመድ ምርኮኛና ባሪያ አሽከር ፕለት እንስሳ ሆኖ እንዲያልፍ በፍጹም አልፈቅድም ይሄን ነው ማለት ነው መልካም ወደ ሌላ ጥያቄ ከማለፌ በፊት ኤድመንድን እድል ብሰጠው በያሰብ ምን ማለት አይ ለምሰለ ነገ ጧት ብልጥ ነው ጌታቸው ይሄንን የክስኪ አብይ ወረደለት እችን ልክ ባራማይት የነገረችው እውነቷን ነው በአንድ ወቅት እኔን በትክክል ገልጻኛለች ማራማይት ብሎ አዘን ኤክስኪዩዝ ለሌላ አረጋዊ ወይንም ዘበርጋሚ ባለስልጣን ደግሞ ሲመጣ ያኔ እኮ ተጫውተውብኝ አታለውኝ እኔ ኮምፕሊትሊ ነው ማለስማማው ከማራማይት ጋር 100% አልስማማም ጌታቸውን በዚህ መጠን እኔ ምክንያቱም ሜዲካል ዶክተር ስታጠና በሜዲካል ዶክተር ውስጥ አንድም ረጅም አመት ምትማርበትና ፕራክቲከምም ረጅም አመት ምታደርግበት መንገዱ ምክንያቱ ምንድነው ስተት አይፈቀድም ለሜዲካል ዶክተር ለምን አንድ የተሳሳትካት የሰው ህይወት ያልቃል አለቀ የሰው ህይወት ይጠፋል በቃ የተሳሳተ መድኃኒት ብትሰጥ ሰው ይሞታል ኦፕራሲዮን ስታደርግ ማይነካ ቦታ ብትነካ የሰው ህይወት ያልቃል ወይ ደግሞ ያ ሰው ከጥቅም ውጭ ወይ ሽባ ይሆናል ወይ የሆነ ነገር ይሆናል ስተት ስለማይፈቀድ ትምርቱን በጥንቃቄ ስልጠናውን በጥንቃቄ ፕራክቲክ በጥንቃቄ ነው የምትወስደው ማራማይት ነርስ ስለሆነች በደንብ ታውቃታለች ስማ የነጌታቸው ስተት የስንት ሰው ህይወት ያሳጣ እንደመጣ ያነቃል ቀደም ያልኩ የተሳሳተው ሳን አንተ በሰው ህይወት ርህራሄና ምህረት አታረግለት አሁን ማራማይት የተናገረችው ባይ ዘ ዌይ ቤተክርስቲያን ቢሆን 100% ልክ ናት ነው ማለት አሁን ግን ቤተክርስቲያን ያወራን ስላልሆነ ነው እዚህ ሚዲያ ላይ አሁን እንደዚህ ብላ ብትነግረኝ ቸርች ውስጥ ብትመጣ አሜን ብያት ነው የሚሄደው ቦታው የይቅርታ ነው የምህረት ይቅርታ ምናምን ግን ችግሩ ቀደም ያልኩ ነገር አለ ይሄ ሰውዬ ፖለቲካ ላይ ንስሐ ገብቶ እሷ እንዳለችው ብሎ ቢለቅ አንድ ነገር ነው አሁንም ግን በሚወስነውና በሚናገረው ንግግር ዋጋም ይከፍል ሰዋል ዋጋን መክፈልም የተዘጋጀ ትውልድ ደግሞ አለ አንድ መርሳት አንድ ጊዜ ይባላል ልጁ በሬውን አሳደገው ያበላው ያጠጣው እየጠበቀው በቃ እየተንከባከበው ሰው ሁላ ይሄንን በሬ አሳድጎት ስንት ሊሸጠው ነው እስኪባል ተንሰፈሰፈለት ልጁ ያለ ደለበ በሬው እየደለበ መጣና አንድ ቀን ልጁ ክፉኛ ራበው
ከዚህ በላይስ የለም ብሎ አረደው በሬው አረደውና የተወሰነ ነገር ጠብሶ እንደበላ ጠገበ ወይ ለዚች ነው ወይ በሬን ያረድኩታል ጌታቸው የራሱን ታሪክ ነው የበላው አርዶት በልቶታል ወረደ አሁን ማራማየት ምን አለች በረሃ ያለ ይሄን ሰርቶ ያንን የሰራውን እኮ የበላው ራሱ ነው ምን ብሎ መጣ ያኔ የተናገርኩት ንግግር በሙሉ ያለ ዕውቀት ነው የሱን ታሪክ እኛ በልተነው ቢሆን ኖሮ ማራማየትን እቀበላታል የሱን ታሪክ አርዶ የበላው ራሱ ነው ከዚህ በኋላ እኔ ጌታቸው የሰራውን ገድል ማወራለት የለም ገድሉን በሙሉ ስህተት ነበረ ብሎ በልቶታል ታዲያ ጌታቸው ስህተት ነበር ብሎ የበላው እኔ ጀግና ነበር ብዬ ለምንድነው የምዋገትለት አልሟገትለትም እንዲያውም በተሳሳተ ትንተናና ሙግት ያስበላቸውን ወጣቶች ግን ጠይቋል እና ዛሬም ጊዜ እንስጠው አሁን ደግሞ ሌላ 100 ሺዎች ወጣት ያስበላና ይቀጥል እንደማለት ላይ ይችላል እኔ ጌታቸው ምልህ ይሄ ያምሮ ምልህ አሉ ከመወለድ ጀምሮ ያው ያምሮ በሽተኛ የሆኑ ሰዎች አሉ አሁን እነሱ አታለዋቸው ተጠቅመውባቸው ምናምን ሆነውባቸው ብትለኝ እቀበላለሁ ጌታቸው በስነ ስርዓት የተማረ በስነ ስርዓት መማር ብቻ ሳይሆን አስተማሪ ደግሞ የነበረ ሰውዬ ፖለቲካ ላይ የከረመ ሰውዬ እኔ እንትና ተጠቅመውበት እንትና ምክንያቱም እቺን ኤክስኪዩዝ አብይ ቢወርድና ነገ ጧት ሸሽቶ አሜሪካ ቢመጣ ሊያነሳት ይችላል ያነሳት ሊጠቀምባት ይችላል ገባ ፖለቲከኞች ክፎች ናቸው ራሳቸውን ለማስመለጥ የማይጠቀሙበት ነገር የለም ስለዚህ እኔ ምንድነው ምለው ጌታቸው እሱን ብቻ ተወና የትናንትና ገድል ሰራ የሚባለው እኔ ቱ ቢ ሆነስት ዊዝ ዩ እንደው ከማራማየት ጋራም ልትታዘበኝ ስለምትችል በዋሽ እውነቱን ነው መነግርህ ያኔ በረሃ ያለ እንዲያው ማራማየት ራሱ አንድ ቀን ምን አለች አግኝቸው ነበርና አንድ ቦታ ያኔ በትግራይ ጦርነት ጊዜ በነበረበት ጊዜ ኢንተርቪው ላረጋው ነው ባክሽ ማራማየት ጌታቸው ስላት በጣም ጥሩ ምክር መከረችኝ ምን አለችኝ በእናት እንዳታረጋው እሱ በሚናገረው ያልሆነ ቃላት የትግራይ ወጣት ዋጋ ይከፍላል አለች እኔ እውነቴን ነው ምን ምክሯን ሰማኝ እውነትሽን ነው ለምን ሲኦልም ድረስ ቢወርድ እንደዚህ ብለው ስንት ፕሮፓጋንዳ እንደሰሩበት ምታቀው ሂሳብና ወራረዳለን አለ ተብሎ ስንት ወጣት እንደተቀሰቀሰበት እዚህ ደግሞ አንዳለ ቨርጂኒያ ነው ዲሲ የተቀመጠ ጦርነት ባህላችን ነው ብሎ በኋላ ባህላዊ ጀነራል ያላውን የሚደሰኩር ልጅ በእነሱ ስንት ፕሮፓጋንዳ ወጣት እንደከፈል እኔ ጌታቸው በራይ ያለ ትግራይን ዲፌንድ የሚያደርግ ምናምን እኔ አልልም ይቅርታ አርግልኝ እኔ አልልም እኔ ማይበት ፐርስፔክቲቭ ኮምፕሊትሊ ዲፈረንት እንዲያው ይሄንን ደግሞ እኔ ለጌታቸው ልቤ ዝግ ነው ምልህ በመንደነው በትናንቱ ብቻ አይደል ዛሬ ላይ ሚዲያ ሲመጣ የመጀመሪያ የሚያረጋው ነገር እንዴት ተጋሩን እርድብን አረጋቸዋለሁ የመጀመሪያ ነው እኔ ይቅርታ አርግልኝ አንዳንዴ ደሜ እሱን ሳይው ምን ተከተከው እንደዛ አይሆንም ነበር በሱ የመጀመሪያ ታርጌቱ እስቲ የትግራይ አክቲቪስት ብሎ ያስባል ኃይሌ ያለ ማራማየት እንትና ከነሱን በማድበን ጀምራለሁ ሚል ነው የሚመስለኝ እነሱን አድብኜ ሲጨርስ የትግራይን ህዝብ ደግሞ በቃ ረርድብና ከዛው ህወሓትን ያስበዋል ህወሓትንም ድብና አረጋለሁ ብሎ ነው የሚጀምረው ከዛስ ትንተናው በሙሉ ትግራዋይና ትግራዋዮች የትግራይን ህዝብ የሚያሳርር ኢንተርቪው ይሰጣል ለምሳሌ ልክ ከአዲስ አበባ እንደሸሸ አንተ አንድ ሳምንት አትቆይም እንደ ኢንተርቪው ለመስጠት ትናንትና በትግራይ ላይ ጄኖሳይድ ሲያውጁ የነበሩትን ሚዲያ ሮጣችሁ ጥሩልኛል መጥተሰቡለት ከዛስ በኋላ አላገጠ በትግራይ ወጣት እኛም እኮ አንዳንዴ ስሜታዊ ስንሆን እኮ እጃችሁን ስጡ እንል ነበር ሞቅ ሲለን እኮ ትግራይም አገርናት እንል ነበር ያለ አላገጠ ነው ማለት ኢንቴንሽናሊ አላገጠ በትግራይ ለዚህ ሰውዬ እድል እንስጠው ካልከኝ ለአብይ አህመድም ለኢሳያስ አፈወርቂም እድል መስጠት አለብን ግን ኤድመንዲ
እድል ከሰጠው ከጌታቸው ይልቅ ለአብይ አህመድ እድል ሰጣለሁ እውነቱ ነግራለሁ እድል ከሰጠው ለኢሳያስ አፈወርቂ እድል ሰጣለሁ ለጌታቸው ረዳ እድል ከምሰጥ ለምን የትግራይ ወጣት አብይን ለማዳን ደሙን አላፈሰሰም የትግራይ ወጣት ኢሳያስን ለማዳን ደሙን አላፈሰሰም የትግራይ ወጣት ደሙን ያፈሰሰው ጌታቸው ረዳ ግን አድነዋለሁ ብሎ ስንት ወጣት ረክፏል አቃለሁ ታዲያ ይሄ አዲስ አበባ ገብቶ ዛሬ ጮማና ውስኪ የቆረጠ በሚያላግጥ ሰውዬ እጸልይለታለሁ እራራለታለሁ ካልኩ እኔ በትግራይ ህዝብ ምስሳለቅ ነው ይቅርታ አድርግልኝ እኔ የጌታቸው ረዳ እንዲያውም ንግግር ገና ለሰማስን ወይ ጥሩ ጸሎት ወይ ጥሩ ጠበል መጠጣት አለብኝ እንዳልታመም ከዛ በኋላ ትውልዱንም ለማንቃት ነው ምሰማ ምንናገር ግን እሱን ሳልሰማ እንዲያወራ ልል ስለማልችል የሚዲያም ሰው ስለሆን ጠበል ጠጣለሁ ጸሎት ጸልያለሁ መድኃኔ ዓለም የደም ግፊቴን ጭንቅላቴን ስሜቴን ተቆጣጣር እላለሁ ከዛ ያረርኩ ሰማዋለሁ ምንም እንዳልኩ ነው የሚዲያ ሰው ቢባሉን አልሰማው መስማትም እንኳን ልሰማው ላይውም አልፈልግም ገባ እና እኔ ሶስቱን አቀርባልኩ ሶስት ምጣላቸውን ክፎች ኢሳያስን አብይንና ጌታቸውን አቅርበ ሁለት ሰው ምህረት አርግ ብትለኝ ኢሳያስና አብይን ምህረት አርግ ያለው ይሄዳለው ጨርሻለሁ ዋው እሺ ማርያማዊ ታሳብ ነበረብሽ እኔ ንግግሩ በጣም ነው የሚያስቀኝ ኤኒዌይስ በመጀመሪያ ደረጃ እኔ መንፈሳዊና መንፈሳዊ አይደለም ለሚለው ሳምሶን መንፈሳዊ ሰው አልነበረም ሳምሶን መሪ ነበረ ሊደር ነበረ ስለዚህ ዳኛም ነበረ በዛን ጊዜ በጃጅስ ነበር የሚመራውና እንደ አንድ የፖለቲካ ወይ በዚህ ዘመን ነው ተመጣጣ ፖለቲከኛ ነበር ሳምሶን ያንን ቻንስ ካገኘ እኔ ለጌታቸው that's what I have ይሄ የኔ ኦፒኒየን ነው በሁለተኛ ደረጃ አሁን ባለበት ሁኔታ ጌታቸውን እንስማው አይደለም ያልኩት አክቹሊ እኔ ያልኩት ያለሁት አሁን ካለበት ሁኔታ ወጥቶ አብይ አህመድን እንዲበቀል ነው የሚፈልገው አምናት ሳይኝ አሁን ያደረገ ያለው ነገር ትክክል ነው ይቅር ብለነው በቃ እንቀበለው አይደለም ያልኩት አሁን የወሰደውን አቋም በጣም ኦፖዝ ማድረግ እንደውም ልቤ ያሳምመዋል ምክንያቱም አብይ አህመድ ፍቅር በሚመስል ነገር በቀል ነው የሰራበት ያለው አሁን ሱፍ ለብሶ ከረባት አድርጎ ጌታቸውን ስናየው የተስማማው ያማረው ነው የሚመስልን አብይ አህመድ ግን እየተበቀለው ነው ያለው ቤዚክሊ አሰማምሮ አውጥቶ እንደ ለሽያጭ እንደሚቀርብ ቃ እንደዛ ይተቀም እንደ ዴኮሬሽን ነው እየተጠቀመበት ያለው እና እየተበቀለው ነው ያለው እያንዳንዷ ጌታቸው ስለ አብይ አህመድ የተናገረው ነገር በሙሉ ከሰው ሃይምሮ ድሊት እንዲደረግ ያደርገው ያለው አብይን የገለጸበትን ስለ አብይ የተናገረው ምንም አይነት ቅሬታ እስከማትቆም ድረስ ከሰው ህሊና እንድትፋቅ ነው አብይ ይህንን እያደረገ ያለው እኔ ደግሞ አብይ አህመድ እንደዚህ አርጎ እንደተበቀለው ጌታቸው እንዲሞት አልፈልግም እንደ ሳምሶን ላስት ሚኒት ላይ ከታሰረበት አይኑ ከጠፋበት ከወደቀበት ተነስቶ ይሄን እንዲህ አርጎ ያዋረደው ለጋሲውን የሰረቀበት ታሪኩን ያበላሸበት የከፈ ያንን ሁሉ መከራ በመድረበዳ እንዲከፍል ያደረገው የነዛ ሁሉ ወጣቶች በመድረበዳ እንዲያንቁ ያደረገው ጌታቸው ረዳ ምን አለ እኔ በረሃ በነበርኩበት ጊዜ እኔ እንኳን ሸብረክና በርከክ ብዬ እጄን እንዳልሰጥ ለሀገር የሚጠቅሙ the cream of society የሆኑ ወጣቶች ረግፈዋል ጌታቸው ይባል ተናገሩ ሸብረክ በርከክ ነው እንዳይማረክ ስለ ጌታቸው ለአገር የሚጠቅሙ the cream of the society engineers lawyers doctors scientists name them ህይወታቸውን ሰጥተዋል ስለዚህ የነዛን ሁሉ መበቀል የሚችለው ጌታቸው በዚህ ሁኔታ ለአብይ አህመድ ባሪያ ሆኖ ቢያልፍ አይደለም የነዛን ሁሉ ደም የሚበቀለው ጌታቸው ራሱ በመድረበዳ የከፈለውን ዋጋ የሰራውን ለጋሲ ሁሉ የሰረቀበት የወጣቶችን መስዋዕትነት ያባከነውን አብይ አህመድን ተበቅሎት እንዲያልፍ ነው የሚፈልገው እንደ ሳምሶን ከንቅልፉ ባንኖ አብይን ለአንዴና ለመጨረሻ ጊዜ ሳምሶን ጠላቶቹን በተበቀለበት አይነት በቀል ተበቅሎት እንዲያልፍ ነው የሚፈልገው እኔ አያብርህ ራሄ ለጌታቸው የሚያሳዝነኝ ለምንድን ነው እንደነ ጻድቃን አይነት አውሬ ኢቪል ማይንድ ከጀርባው
ከነሱ አሁን እኮ እየወጡ ያሉት the hidden figure ሆነው ከፕሪቶሪያ ጀምሮ all the way even በረሃ ውስጥ እያሉ በምን በኩል ነው አሌክስ ዱዋል እና ሙሉጌታ ጫልጫልኩ የተገናኙት? I know they used to teach whatever ከአሌክስ ዱዋል ብቻ ጋር ነበር የሚገናኙት እነዚህ ሰዎች። ለምንድን ነው ፕሪቶሪያ ላይ ጻድቃን እንዲላክላቸውና ብየጠየቁት? this people even ጦር ሜዳ ውስጥ ነው ራሱ የትግራይ ጦርነት ሳበታጅ ያደርጉ ነበር። ቅድም ኤድመንድ ምን አለ? የነት ስዩም መስፍንን ግድያ ጻድቃን ያለበት ይመስለኛል። እኔ የኔን ፕሮግራሞች ስማ the last few days እኔ ሪስኮስ እጀናገራለሁ የነስዩም መስፍን መገደል ላይ እነ ጻድቃን አሉበት ያልኩ ስናገር ሰነበኩት። this are the evil mind behind all this ትግራይ የከፈለችበት ወጣቶች የከፈሉበት ድሮን እንዳውም እነጌታቸው ማንኑና አብይ እየተከተሉ በድሮን የሚመቷቸው ጻድቃን ይዞት ከነበረው ስልክ የተነሳ ነው ሲባሉ ሰምቻለሁ። this are the people the evil mind ከጀርባ ሆነው ይሄንን ሁሉ ሜስ የከተቱ። ስለዚህ ጌታቸው በእነዚህ ተኩላዎች እንደውም አንድ ፕሮግራም ሰርቻለሁ በተኩላዎች የተከበበው ጌታቸው ረዳ የሚል የዛሬ ዓመት ፕሮግራም ሰርቻለሁ። ተኩላዎች ከበውት የሱን ጋለባልነት የሱን ኢምቹርነት የሱን አለመረጋጋት ስራ አለመውደድ ስንፍና whatever ዝርክርክነቱ immaturity አለመብሰሉን ተጠቅመው they used him everybody used ተጠቅሞበታል። ለዛ ግን ኮንትሪቢዩት ያደረገው የጌታቸው የራሱ ፐርሰናሊቲ ኮንትሪቢዩት አድርጓል። ስለዚህ የነዚህ ሁሉ እጅ ከጀርባው ስላለበት ይሄን ሰውዬ አልኮሆሊክ ነው ማሰብ አይችልም ትራውማታይዝድ ነው ይካንት እኔ እንደ አንዲት ክሊኒሻል ለምን ቁጭ ብለ አናላይዝ አድርጊ ብትለኝ I can tell you 1 2 3 4 5 ብዬ ለጌታቸው ላስረዳል ይችላል። ያ ሁሉ ግን ተባለ ማለት ጌታቸው ኤግዘምፕትድ ነው ከተጠያቂነት ነፃ ነው ከወንጀል ወይንም ሚስቴክ የለበትም አይደለም እያልኩ ያለው there are so many layers of excuse or reason explanation rational behind it አለው። ስለዚህ እኔ ያንን ሁሉ ደምሬ ሳየው ጌታቸው ረዳ አሳልፈው ለእርድና ለባርነት የከበቡት አሳልፈው ሰጥተው ሽጠውታል። አሁን ዛሬ በቀደም ጻድቃን ሲያወሩ there is no you cannot find ጌታቸው anywhere በሳቸው አጀንዳ በሳቸው የፖለቲካ ሙቭመንት ውስጥ ጌታቸው has no place ከጀርባ ሆኖ ግን ብዙ ተጠቅመውበታል። ስለዚህ አሁንም እጸልይለታለሁ እግዚአብሔር እንደ ሳምሶን መጨረሻውን እንዲያስብለት ጠላቱን ተበቅሉት እንዴት ያዋረደውን አብይ አህመድን አዋርዶት እንዴት ታሪኩ ያበላሽበትን አብይ አህመድን ተበቅሉት ጌታቸው የምድር ታሪኩ እንዲዘጋ ጸልያለሁ። በምንም ተአምር አብይ አህመድ እንዳዋረደው እንደ ቤት እንስሳ በየቦታው ያዞረ እንደተጫወተበት በዚህ መንገድ የጌታቸው የህይወት ምዕራፉ እንዲዘጋ አልፈቅድም። እግዚአብሔር ድል ቢሰጠኝና ቢፈቅድልኝ ጌታቸውን እንደ ሳምሶን አስቦት አብይን ተበቅሎት ለጋሲውን አድሶ በድረበዳ የወደቁትን የወንድሞቹን ደም አስመልሶ በትግራይ ላይ የፈሰሰውን መከራና ማዕት ይሄንን ነፍሰ ገዳይ ይሄንን ወንጀለኛ አዋርዶት ምዕራፉ እንዲዘጋ ነው የምጸልየው። ይሄ ነው የኔ ምኞት። መልካም ኤድመንድ አንድ ነገር ምለው ምንድነው? እሺ አኖ ርዕስም አርገን በሱ ስላወራን ይገርማል 10 ውሃ መጠጣው ደሜን ለማውረድ ነው። ርዕስም አርገ ማውራት አልፈልግም ስለሱ አክቹዋል ግን እኔ ጌታቸው አብይን ከሚበቀል በላይ ትግራይ ውስጥ የፈጠረውን ሜስ አስተካክሎ ቢሄድ ደስ ይለኛል። ንሳብ ይገባ አንድ ታሪካዊ ስህተት የሰሩት በርግጥ ጌታቸው ብቻ አይደለም ያው ስብስቡ እንዳለ ግን በግንባር ቀደም እኔ ለመሰለ እዚህም ሀገር ከ18 ዓመት በላይ ኮንክ በኋላና ወንጀል ከሰራ በኋላ አባቴ ብሎኝ ነው እናቴ ብላኝ ነው መክራኝ ነው ጓደኛዬ ብሎኝ ነው ብለ ነፃ አትወጣም ትገባለህ ራስህ ከርካራ። ጌታቸው he's old enough ተመር ያለው ሚል ሰው እኮ ነው ከኔ በላይ እንዲያው እንደሰማሁት እሱም እንደሚለው ህዋቱስ ከኔ በላይ ተንታኝና የተማረ የለም ነው የሚለው። እውነትን እንነጋገር ከተባለ ሌሎቹን ይንቃል ከሌሎቹ የተሻለ ዕውቀት አለኝ እኔ ነኝ ከኔ የተሻለ ሰው አምጡ ብያቸው አተው ነው ወይኔ ያስቀመጡኝ ብሏል። ከኔ በላይ የተሻለ ሰው የለም ብሎ የሚሞግት ሰው ጌታቸው ግን አሁን እንደ ልጅ ምልህን ደሞኝ እየታየማ አንተርጉምለት ካለን ነገ ጧት የሚያመልጥበትን ጉድጓድ ነው የምናበጃጅለት። ግን እኔ አብይን ከሚቀበል ይልቅ የሰራቸው ታሪካዊ ስህተት አለ ትግራይ ውስጥ በዘመናችን እኔ ሰምቼ አላውቅም።
ደቡብ ትግራይ ሰሜን ትግራይ የሚባል ነገር ማን የፈጠረው ማን ያጋጋለው ማን ያባባሰው እሱ ስልጣን ላይ በመጣ ጊዜ እምልህ ነው የሰማነው አድዋ ሽሬ ቅብርጥስ የምትሉትን ነገር የሰማነው እሱ ወደ ስልጣን ሲመጣ አንድን ህዝብ በአንድ ሆኖ መከራ የሚቀበል በአንድ ሆኖ የሚታገል በአንድ ሆኖ የሚወጣና የሚገባ ህዝብ ደቡብና ሰሜን እያለ መከፋፈል የተጀመረው እሱ በሚመራው ጊዜያዊ መንግስት ስንት ስራ ነበር አንተ ህዝብን ከፍለት ሄዳለህ ህዝብን አንድ አርገ እንደመሄድ እኔ አብይን ከሚበቀል መጀመሪያ ይሄንን ህዝብ በሱ አመራርነት የከፋፈለውን አንድ አርጎ ንስሐ ገብቶ ለፖለቲካ አጀንዳዬ ይሄንን ስተት ሰርቻለሁ ንስሐ ገባለሁ ቢል ሁለት ሚሊተሪ የትግራይ ሚሊተሪ ለሁለት ተከፍሎ አይተሰምተህ ታውቃለህ ለፈጸም በአንድ ላይ የሚታገል በአንድ ላይ የሚወጣ በአንድ ላይ የሚገባ የነበረን ሚሊተሪ ለሁለት ከፍለው ሁለት ወንድማማቾች እንዲገዳደሉ በማን መሪነት ነው ብዙ ሰው ማያውቀውን አንድ ነገር ልናገር ብዙ ጊዜ የትግራይ መከላከያ ሰራዊት ውሳኔ ያኔ በህወሓት በተገነጠለውና በነባሩ መካከለ ለምን ሳይድ ያዙ እጅ በማውጣት ያኔ ህወሓት ከአንደኛው ህወሓት ሳይድ ይዘው ይሄናውን ተቃወሙ ይባላል ለምን እንደተቃወሙ መጀመሪያ እውነተኛው መሰረታዊው ነገር እነሱ መናገር አይችሉ ዱዳ ናቸው ህወሓት እንደ ዱዳ ነው ማያቸው anyway መናገር ስለማይችሉ መተንተን ስለማይችሉ ህዝብ ውስጥ መደነጋገር አለ ግን እኔ ፍርጥ አድርጌ በደንብ አውጥቼ እውነቱን ልናገር አይደለም የሚለኝ ሰው በኤኒ ሚዲያ ይቅጠመኝና ላውራው ትክክለኛው ሚሊተሪው ያኔ ተሰብስቦ አቋሙንና ውሳኔውን የለየበት ዋናው ምክንያት ምንድነው ያኔ ጌታቸው ረዳ ጊዜያዊ አስተዳደር ያለ ራያ አካባቢ ቦታ ለይተው ወታደር ለብቻቸው ማሰልጠን ስለጀመሩ ፒሪየድ የትግራይ መከላከያ ሰራዊት ያለ እዛ ደቡብ ራያ አካባቢ ቦታ ለይተው ወታደር ማሰልጠን ጀመሩ ከማን ውጪ ከትግራይ መከላከያ ሰራዊት ውጪ ታውቁናቸው ውጪ ይሄንን ሲነቁ ነው መታገስ ያቃታቸው ከዚህ በኋላማ ምን ሊመጣ ነው ያኔ አቋም የወሰዱት ተሰብስበው ሳይድ ያዙት በዚህ ምክንያት ይሄንን ያረጋው ማን ጌታቸው ረዳ በሚመራው ጊዜ አስተዳደር የነበረ ነው ይሄንን የትግራይ መከላከያ ሰራዊት ያኔ የወሰደው አቋም ልክ ነው 100% እንዲያውም ዘግይተዋል ልክ ነበረ አቋም የወሰዱት እጅ ያወጡት እጅ ማውጣታቸው ትክክል አይደለም ሳይድ መያዛቸው ትክክል አይደለም የሚል ጅላጅል አለ ሱቶ ትክክል ነው ሐቁ ግን እውነተኛው መሰረታዊ ነገር ይሄ ነው ከፖለቲካ አልፎ ወደ ሚሊተሪ ስለመጣ ፖለቲካ ቢሆን ከህወሓት ጋር እየተፋጨ ይቀጥል ብለው ዝም ብለው ነበር መከላከያው ለምን ስራችን አይደለም አያገባን የጌታቸው ህወሓት የደብረጽዮን ህወሓት እኛ ያገባንም አሉ ብለው በኋላ አለና ግልብጥ ብሎ ወደ ምን መጣ ወደ ሚሊተሪ መጣ ሚሊተሪ ሲሆን ይመለከታል ያን ሚሊተሪ ናት ካንተ ውጪ ሌላ ሚሊተሪ ተሰልጥነው ልትወጋይ ነው ዝም ብያል አይ ምንም ቦ ይሄን እርምጃ ወሰዱ ልክ ናቸው ምንም ትትል እስቲ ይሄ ልክ አይደለም ምናም ብሎ የሚሞግት ይምጣ እዚህ ይሄንን የሚቃወሙ ሰዎች እኔ በስልክ አግኝቼ እስቲ ኑና እናውራ ብያቸዋለሁ አያወሩ እስቲ በሚዲያችሁ እናውራ በዚህ ጉዳይ አያወሩ ይሄንን መውሰዳቸው ውሳኔ ትክክል ነው አራት ነጥብ ግን ቶ የህዝቡን መከፋፈል አንድ ነገር ብያለሁ ሚሊተሪው እንዲከፋፈል ሲሰራ የነበረው እሱ በሶስተኛ ደረጃ ህወሓት አንደኛ የጌታቸው ህወሓት የደብረጽዮን ህወሓት የዘበርጋ የጎይቶም የክፍሉም ህወሓት የሚባል ተሰምቶ አይታወቅም በማን ጊዜ ነው ይሄ የመጣው በጌታቸው ከማንም በላይ ፖለቲከኛ ነኝ ተንታኝ ነኝ ተናጋሪ ነኝ የሚል ሰው ይሄን ሁላ ትግራይ ውስጥ ሜስ ከፋፍሎ ከሄዶ አይ ጌታቸው ልራራለት የዋህነው ተጫወቱበት ምናምን አለልልህ never ever ምክንያቱም እኔ ለምን መሰለ in fact ጌታቸው ላይ ብቻ ስለተነሳ ነው ርዕሱ እንጂ ትግራይ ውስጥ በማንም ወጣት በህዝብም በወጣቱም ህይወት የሚቀልድ ማንም ፖለቲከኛ ርህራሄም ምህረትም ሊደረግለት አይገባም ያ ማለት ይገደል ማለት አይደለም ኮምፕሊትሊ ከትግራይ ፖለቲካ ጠርገ ማባረር አለብህ ነው ብለ ማስወገድ አለብህ ለምን በህዝብ ህይወት መቀለድ የለብህም ቀደም እንዳልኩት እንደ ሜዲካል ዶክተር ስህተት አይፈቀድም ያንተ ስህተት የሌላ ሰው ህይወት ይቀጥፋል በቃ አለቀ ፒሪየድ ተጠናቀህ ግባ አለበለዛ ይሄ
የቦይ ፍሬንድ እና የገርል ፍሬንድ ጠብና ጥል አይደለም ተሳስቼ ነበር ችግር የለም ትታት ሄዳለ ሌላ ትይዛለ ይሄን ግን ስትሳሳት የብዙ ሰው ህይወት አስከፍለህ ነው ከዛስ በስተመጨረሻ ደግሞ ሸራተን ቁጭ ብለህ በቅርብ ጊዜ የጻድቃን ነው የሸራተን ኮፊ እየጠጣ ለውጡን እንዴት ነው የምታመጡት ይለዋል ትግራይ ውስጥ ህዝባዊ አመጽ እንዲቀሰቀስ እናረጋለን ይላል እሱ ሸራተን የሚያካቶ እየጠጣ እዛ ህዝብ ቀስቅሶ ህዝብ ላይ ያስበላ ማለት እሱ ፈርቶ ሳስቶ የሳሳላትን ህይወት በሌላ ሰው ህይወት ለውጥ ሊያመጣ እኔ ለዛ ነው የትግራይ ተወላጆች ሆናችሁ በፖለቲካ ሲቀልዱባችሁ ሲያላግጡባችሁ ምረት አታሳዩ አለበለዛ ዋጋ እየከፈላችሁ የምትቀጥሉት እናንተ ናችሁ እኛ አይደለንም እኛ የሚጠቅማችሁን ነው ምክር እንሰጣችሁ ነገጥዋት የምትሰጡን መሬት ነገጥዋት የምትሰጡን ስልጣን የለም ፖለቲከኛም አይደለንም መሬትም መተናን ጠይቃችሁ ይሄን በግልጥ እናገራለሁ ለራሳችሁ ህይወት ግን በሚቀልዱባችሁ ፖለቲከኞች ግን ምንም አይነት ርህራሄ እንዳታሳዩ ስል ግደሉ አላልኩም ከትግራይ ፖለቲካ አክቱፍ ብላችሁ እስከ መጨረሻው አውጧቸው በቃ አለቀ እነዚህ ድመት ወልዳ ምትበላው ናቸው ይበሏቸው ተጠንቀቁ ነው እኔ ራስ ካልቀየርክ ውሃ ልጠጣ ነው ደጋግሜ አይ እንቀይራለን ወደ ሌላ ራስ አለን ማርያማዊት ምናልባት ባንተ ስለጀመርኩ ኤድመንድ የመጨረሻ ካላት እድል ልስጣት በሷ አልጨርስና ያው የተለየ ነገር ካለ ማለት ነው ከሌለ ኦኬ ከኤድመንድ ያለውን ነገር በሙሉ ጌታቸው እንዳደረገ እንጂ እንዳላደረገ አይደለም ማምነው ሜቢ ኤድመንድ ካለው በላይ በኔ ሚዲያ ብዙ ስለጌታቸው ተብሏል ደሙን ለማቀዝቀዝ እንዳይሆን የኤድመንድ ደም ለማቀዝቀዝ እንዳይሆን እና ኖ አይደለም እኔ ግን እያልኩት ያለሁት ጌታቸው ከነዚህ ሁሉ ነፃ ነው ወይም አልሰራም ወይንም ጥፋቱ የሌላ ሰው ነው አይደለም እያልኩት ያለሁት ጌታቸው ከመጀመሪያም ስናገር አዳልት ነው ምሁር ነው የፖለቲካ መሪ ነው ስለዚህ እንደ አንድ አዳልት እንደ አንድ ምሁር እንደ አንድ የፖለቲካ ሊደር ከሱ ብዙ ይጠበቃል ያልኩት ግን ጌታቸው ብቻውን አይደለም አሁን ሳየው የሱን የፐርሰናሊቲ የዲሲፕሊን ጉድለት የሱ የጋለባልነቱ ኢምቹር ማለት እኮ ያንግ ነው ማለት አይደለም ሰው 100 ዓመት ሊሞላው ይችላል ማቹሪቲ ከድሜ ጋር የሚመጣ አይደለም ኢምቹር ማለት ያንግ ማለት አይደለም ወይ ህፃንነት ማለት አይደለም አልበሰለም የበሰለ ሰው አይደለም ጌታቸው የሥራ ሰውም አይደለም ከዛ የተነሳ ከሱ ፐርሰናሊቲው የተነሳ ብዙዎች ከጀርባ ተጠቅመውበታል የሱን ፐርሰናሊቲ በደም ተጠቅመውበታል ዛሬ ግን እያንዳንዱ ጥግ ይዞ የአብይ አህመድ መጫወቻና ቃይ ሆኖ ጌታቸው ረዳ ሶ እኔ ያልኩት ያለሁት ጌታቸው ያረጋውን ነገር እንርሳው እንራራለት አሁን ያለውን እንቀበለው አይደለም ያልኳለሁ ቶታሊ ከዛ ዲፈረንት ነው ሲበጀመር የኔ ፕሌስም አይደለም ጌታቸውን ጃጅ ማረግ በጌታቸው ላይ ቅጣት የመበየን አለመበየን የኔ ቦታ አይደለም ፍርድና ዳኝነት እግዚአብሔር ስለሆነ እኔ ግን ያልኩት ያለሁት ጌታቸው የመጨረሻው ሰዓት ላይ አብይን ተበቅሎት እንደሄድ በቃ የጌታቸው ለጋሲ የአብይ አህመድ መጫወቻ እንደሆነ አብይ አህመድ እንደዚህ ማርኮት እንደዚህ ተጫውቶበት ጌታቸው ቢያልፍ አብይ አሸናፊ ጌታቸው ተሸናፊ አብይ አሸናፊ ጌታቸው በትግራይ ያደረገው ትልቁ አስተዋጽኦ ተሸናፊ የትግራይ ታሪክ ተደምስሶ የአብይ ታሪክ ብቻ ተነባቢ ሆኖ ወይንም ደግሞ በእኩል ደረጃ ተቀምጠው እንዲያልፍ አልፈልግም ታስናት የኔ ፍላጎት ጌታቸው ረዳ በመጨረሻ ሰዓት እንደ ሳምሶን ጠላቱን ተበቅሎ አብይ አህመድ እንዲመጫወቻ አድርጎ ታሪኩን ለጋሲውን አበላሽቶበት ያንዳንዷ ሜሞሪውን ደምስሶበት ምንም አይነት መታሰቢያ የጀግንነት የጉብዝና በዛ በጄኖሳይድ ጦርነት ያደረገው እነዛ የከፈሉት የተከፈለው መስዋዕት እንዲቀልዶበት አንቋሾትና አቃሎት እንዲያፍጌታቸው አልፈልግም እሱ ነው የተናገርኩ ያለሁት ስለዚህ ወንጀሉን ለመደበቅ ወንጀሉን ለመሰረዝ ለመደምሰስ ሳይሆን ያንን ማካካሻ የሚሆን የተጫወተበትን አብይ አህመድ ተበቅሎት ያለው የሚል ፍላጎት ነው ያስቀምጡት ላስት ሚኒት ላይ እግዚአብሔር ሳምሶን መጨረሻ ላይ ጠላቶቹ ማርከውት እጅና እግሩን አስረው አይኑን አጥፍተው ሲያላግጡበት ሲቀልዱበት በዛች በላስት ሚኒቷ እንደገና አስበኝ ብሎ እግዚአብሔርን
ለምኖ እግዚአብሔር አስቦት በጉብዝናውና በጥንካሬው ጊዜ ካደረገው ድል ይልቅ ከሰራው ትልቅ ጀብድ ይልቅ በዛች ባለቀች ሰዓት የሰራት ጀብድ ነው። የጌታቸው ረዳ ፍጻሜ የመጽሐፍ ሳምሶን ሄዳን እንደ ሳምሶን ሆኖ እንዲያልፍ እንደምፈልገው የአብይ አህመድ ታሪክ ጌታቸውን እንዳሻንጉሊት ተጫውቶበት እንዲቀልዶበት አጊጦበት በጌታቸው ሞክ አድርጎ የጌታቸው የታሪኩ መዝጊያ እንዲሆን አልፈቅድም። የጌታቸው የታሪኩ መዝጊያ እንዲሆን የምፈልገው የቀለደበትን አብይ አህመድ ቀልዶበት ያላገጠበትን አብይ አህመድ አላግጦበት የተበቀለውን አብይ አህመድ ተበቅሎት የነገደበትን አብይ አህመድ አዋርዶት የአብይ አህመድን ትክክለኛው ቦታው ላይ አስቀምጦ በመጀመሪያ ያሳየን የጀግንነት ያ የጌታቸው ረዳ ንግግሮች ያሉ ሁላችንም እናወራቸው ጌታቸው በዛ በትግራይ ጦርነት ምን አይነት ጀግንነት ጌታቸው ኮኖቱ ተረከለ ስፖክስ ፐርሰን እኮ የነበረው ጌታቸው ነው እየወጣ ይነገራል የትግራይን ጦርነት የሚተረክልን የነበረው ጌታቸው ነው ያንን ታሪክ እንደገና ሪስቶር አድርጎ እንዲያልፍ ነው የምፈልገው ይሄን ነው ያልኩ ያለሁት እንጂ ጌታቸው ያደረገው የሰራው ከኔ በላይ ስለ ጌታቸው የተረከ ያለም አይመስለኝም ኤኒባዲ የጌታቸው ጓደኛ አሁን በቅርቡ የጌታቸው ቤተሰብ የሆነ ሴት ታወራኝ ነበር እንደ አንቺ ጌታቸውን የመታው ሰው አይተናናቅም አለች ቤተሰብ ሲሰበሰብ የሚያወራው ስላንቺ ነው አለች እንደኔ ወጥቶ ጌታቸውን የተከራከረው የለም ትናንትና ፕሮግራሜ ላይ ነበር በዛ ደረጃ የተከራከርኩት አንደኛ ለጌታቸው ትልቅ ፍቅርና አክብሮት ነበረኝ እንዴት ነው የማየው አክብሮትና ፍቅር የሚለው አሁን ለምሳሌ እነ ደብረጽዮን ከጌታቸው ያነሰ ትግልን ያደረጉት ወይም እነ ሞንጆሪኖ ኢማጂን ሞንጆሪኖ ወንድ ልጇን እንኳን ሳይቀር ይዛ በረሃ የገባች ሴት ናት ልጇን ይዛ በረሃ ገብታ የታገለች ሴት ናት የሷ ከጌታቸው አንሶ ነው አይደለም የጌታቸው ልዩ የሚያደርገው ግን የትግል ታሪክ የለውም እንደነሱ ምድረበዳን አያውቅም እንደነሱ ጦርነትን አያውቅም ከተማ ውስጥ ያደገ ትግልን ሳይሰማና ሳያይ ያደገ ነው ጀስት ኖርማል የከተማ ልጅ ነው ግን ኖርማል የከተማ ልጆች መሳሪያ አንስተው ደሽቃ አንስተው ጌታቸው እንዲተርክላቸው ከኋላ ሆነው ከፊት ለፊት መስዋዕትነት ከፍለዋል እሱንም አድነዋል በሳምንት ስልጠና መሳሪያ አንስተው ከጠላት ገጥመዋል አሸንፈዋልም ማለት ሞር ኤግዛጀሬትድ እንዳይሆን የጌታቸው ታሪክ ደግሞ ነው እነሱም እንደዛው እኔ ከኤድመንድ ጋር የተወሰነ ማለት አንቺም እያልሽው ያለሽውን ነገር በደንብ እንድታብራሪ የሚጠቅመው የሚመስለኝ 50-50 ነው የምወስደው እኔ ጌታቸው ታሪክ ይነግረን ነበረ ጌታቸው ታሪክ ያበላሽብን ነበረ በትግሉ ጊዜም ነው የምልሽ እኔ መውጣቱ መታገሉ አደንቅለታለሁ የከተማ ልጅ በመሆኑ ብቻ ሳይሆን በሙሉ እነዛ የ17 ዓመት ትጥቅ ትግል ያደረጉ የከተማ ልጆች ናቸው የመጀመሪያ ወጡት የመጀመሪያዎቹ ስዑል ገሰሰው ከተማ ውስጥ የነበረ ነው የህዝብ ተወካይ ነው ነሲም መስፍን ገጠር ቢወለዱም ተምረው ከተማ ቀመስ ናቸው እና አቦይ ሰብሐት እንደዛ ናቸው የሞካንንት ልጆች ናቸው በደንብ ዘንጠው ያደጉ ናቸው አብዛኞቻቸው መለስም ቢሆን ሌሎቹም ኋላ ተከተሏቸው የገጠር ልጆች አሉ ትላንትም ቃለ መጠይቅ ያደረግንላት አንድ ጀግና ህይወት ላፍላፍ ምትባል ተመልሳችሁ ማየት ይችላልላችሁ ትግርኛ ስለምትሰሙ ሞር ማለት የሱ ያልሆነ ታሪክ እንዳይጨመርበትም ስለምፈልግ ነውና ለክነሽ በነበረው ልክ ቢቀጥል ኖሮ እኔንም ራሱ ይገልጸኝ ነበር ሜዳ ላይ ያሉ ደውዬ አገኘው ነበርና በጣም ይገር ነበር ይታገል ነበር ኋላ አሁን አጀውጀው ይላል ምናምን አጀውጀው ይዝብል ሕዚ ይዝብለኒ እንደዛ ይለኛል ያኔ ግን እንደዚህ ይል ነበር እንደዚህ ደውሎልኝ ልታስመታኝ ነው እንዴ ምናምን ለው ነበር ይሮጥ ነበር ትክክል ነው ይታገል ነበር እኔ ማምናለሁ ጌታቸው ሁላችንም ተስፋ አድርገንለት ነበር እኔም በደንብ አምናለሁ ጌታቸው ግን ኤድመንድ ከገለጸው በላይ ነው እኔም ልገልጸው የምፈልገው ለጠላት አሳልፎ ሰጠን ብቻ አይደለም አሁንም የጌታቸው የፈጠራቸውን ቀዳዳዎች ለመሸፈን እየተራራጥን ያለንበት ጊዜ ነው ያለንና ለከነሽ ቢመለስ ጌታቸው ብቻ አይደለም ጻድቃንም ቢመለስ ጥሩ ነው ለራሳቸው ለጻድቃን ደስ የለኝም እኔ ለጻድቃን ደስ ማታመረካከት የለኝም ለምን መሰለሽ ለጨርሰሽ ትመጫለሽ እኔ ራሴን ነው ምነግርሽ ጻድቃን 17 ዓመት የታገለ ሰው ነው ቆይቷል ጀነራል ደርሷል ጀነራልነቱ ቀምተሻል እኔ እሱን የራስሽን እንትን ሐሳብ አድርጌ ወስጄዋለሁ ያደረጉትን ታሪክን ያልሰርዝም
እኔም እንዳንቺው ነኝ የጌታቸውን ቢሆን ያደረጋትን አልሰርዝለትም የበደላትን በደል ደግሞ በታሪክ ተጽፋ ጄነሬሽኖች ማስተማሪያ እንድትሆን ነው የምፈልገው ተመልሶ ጌታቸው መጣ ማለት አሁን ባለው አቋም ምናልባት ተስፋ ስላለች ነው ጌታቸው ተመልሶ አብይ መቀጣት አለበት ብሎ የሚቀጣ ይመስልሻል ወይስ ሌላ ክፍተት ፈጥሮ ደግሞ እንደገና ወደ ሌላ ጣጣ ሊያስገባን ነው ምንድነው ያንቺ ምክር አሁን እዚህ ላይ ያለሽው ሐሳብሽ ምንድነው ለማለት ነው I think you totally misunderstand ነው የተደረኩት I think እዚህ ላይ ምክንያቱም እኔ የጌታቸውን ወንጀል ኤክስኪውዝ ያረኩ አይደለም ስተታት አልሰራ ከመጀመሪያ የተናገርኩት ሰምታይ ኮል ስተታት አልሰራም አላልኩም አላጠፋም አላልኩም ዳሜጅ ሰራም አላልኩም ያንን ነው ስናገር የመጣሁት ያንን ነው ላንተ እዚህ ላይ መጠይቅ ጌታቸው ፍጻሜው ምን ቢሆን ነው ማየት የምትፈልገው የጌታቸው ፍጻሜ ምን ቢሆን ነው ማየት የምትፈልገው አንተ እኔማ ጌታቸው እኔ ስለ ጌታቸው ነው የምናወራው ስለ ጌታቸው ስለሆነ እያወራን ያለ ነው የጌታቸው ፍጻሜ ምን ቢሆን ነው አንተ ማየት የምትፈልገው ሁሉም ትክክል ነው እኔ ልመልስልሽ ጥያቄሽን አሁን ቅድም እንዳልሽው ለጻድቃን ምህረት የለሽም ለጌታቸው ግን ርህራሄ ያለሽ እንደዛ እንዲሆን ፈልጋለሁ ነው አይደል የኔ ፍላጎት ሁሉም ተመልሰው ትግራይ እንዲገቡ የበደሉትን ይቅርታ ብለው የበደሉት ይቅርታ ተደርጎላቸው ለትግራይ የሚጠቅም ስራ እንዲሰሩ ነው የምፈልገው አንድነታችን እንዲጸና ስለምፈልግ ማለት ነው ምናልባት ሞኝነት ነው እንዳይለኝ ኤድመንድ ቅድም ሲገልጸው እንደነበረ እንጂ እኔም አንደርስታንድ አደርጋለሁ ያንን ያ አይነት ክፍተት ራሳችን በመንፈጥራው ሰዎች እያስገባን ሳይቀጡ የትላንት ባንዳ ሳይቀጣ ዛሬ ሌላ ባንዳ እያፈራን እንደመጣን ታሪኩን አውቃለሁ ግን ጌታቸው ብቻ ሳይሆን ሁሉም ቢመለሱ ደስታዬን አልችለውም ነው የምልሽ ሁሉም ተመልሰው ትግራይ የጠየቁ መልስልኝ የጌታቸው ፍጻሜ ምን ቢሆን ነው ማየት የምትፈልገው እንደምልሽ ነው እንደ ሁሉም ለሁሉም እንደምፈልገው ጌታቸው ወደ ትግራይ ተመልሶ የበደለውን ይቅርታ ብሎ ትግራይ እንዲክስ ነው የምፈልገው እንደ ሁሉም ያልኩት ያለው እሱን ነው ጌታቸው ፍጻሜው የአብይ አህመድ ባሪያ ሆኖ ማለት አይደለም ያንን አይደለም እኔ ለጌታቸው መመኝለት ኤግዛክትሊ እሱን ነው ያልኩ ያሉት የጌታቸው የታሪኩ መዝጊያ የአብይ አህመድ አሽከር ሆኖ አብይ አህመድ እየዞረ እንደቃ ያሳየው እየነገደበት እየተጠቀመበት እንዲያልፍ አይደለም ፈልገው ይሄንን ገባኝ ጻድቃንስ እንደዛ ሆኖ እንዲያልፍ ትፈልጊያለሽ ወይ የሚለው እኔ ለጻድቃን ርህራሄ የለኝም ነው ለምን እንደው ታውቃለህ ጻድቃን ጄኒውን ሆነ የራሳቸው ክፋትና ተንኮል ያለ በ17 ዓመት የታገሉ ሰው ናቸው አሁንም ገብቶ የታገሉ ሰው ናቸው ዲፕ የሆነ ሞቲቫቸው ኢንቴንሽናቸው ፍላጎታቸው ክፋትና ስልጣን ለጌታቸው ርህራሄ ያለኝ የምለ የጌታቸው የራሱ የሆነ የፐርሰናሊቲ ፕሮብሌም አለበት አንዲስፕሊንድ መሆኑ ኢመቹር መሆኑ እንደዚህ ጋለባል መሆኑ በስሜት መነዳቱ ይነው ጥንቃቄ ያለ ማድረጉ ቁጭ ብሎ የተሰጠውን ኃላፊነት በቅጡ ወስዶ የትግራይ ህዝብ እኮ አምኖ እዚህ ጋር አስቀምጦኛል ይሄ ሁሉ ዋጋ ተከፍሎብኛል ብሎ ዓለም አመዛዘኑ በልህና በፉክክር የተሞላውን የተነገረውን ያዘ እየወጣ የማንንም መጠቀሚያ ሆኖ ትግራይ ዋጋ ማስከፈሉ ከጀርባ ግን ለጌታቸው ሚስቴክ ከጀርባ ያለው ሌላ ማን ነው ጻድቃን ናቸው ጌታቸው የሌሎች ኢንፍሉዌንስ ግን እኔ ነኝ ከሁሉም የበለጥኩ እኔ ነኝ ከኔ የበለጠ ሰው የለም ግን ይለን ነበር እንዴት ከጀርባው ሆኑ ለማለት ፈልግ እንዳንሸው ጻድቃንም እንደዛው ናቸው ቆይ ጌታቸው ከዛ በፊት ቆማት ነገር ብሏል በጣም ብዙ ነገር ተናግሯል ይሄን ብቻ አይደለም እኔ ብቻ ነኝ ምሁር አይደለም ያለው ጌታቸው የሆነ ጊዜ ደግሞ ከሌሎች ሁሉ ደካማሱ እንደነበረ እንደውም ደብረጽዮን ዌል ዲሲፕሊን ነው ከቤት አይወጣም እኔ ነኝ ያስቸገርኳቸው ያለ ይናገር ነበር ጌታቸው በረሃ በነበርንበት ጊዜ እኔን አልሰማሁት እኔ በጆሮ ሰምቻለሁ ደብረጽዮን እኔና ደብረጽዮን በረሃ በነበርንበት ጊዜ ደብረጽዮን ስነ ስርዓት አለው ካለበት ቦታ አይወጣም እኔ ግን አንድ ቦታ መቀመጥ አልችልም እና የወጣው አስቸግር ነበር ብሏል ጌታቸው ይሄን በጆሮ እኔ እንደውም የሰማሁት አጆኻ ኢሉንስ ችድ በዓልካ አጆኻ ገለይለ እሷ ደግሞ አሁን ያወጣት እሷን ደግሞ ያላት መቼ መሰለ አሁን እሷ ያልካት ያላት እዚህ ጋር የተቀበረ እዛ ጋር የተቀበረ እያሉ ይከራከሩ ነበር ያለ ጊዜ ነው ትዚነ ከሆነ የሰማዕታት መታሰቢያ ከመደረጉ በፊት የሆነ ሞናሊዛ የምትባል ሴት የወጣች ልጅ እቺ የተደፈረችው እሷ ወጣ የተናገረችበት ቀን ላይ ያን ቀን ጌታቸው ይተናገሩ በዛ ፕሮግራም ላይ ሂድና ስማው ደብረጽዮን ስነ ስርዓት አለው አንድ ቦታ ካስቀመጥከው አይወጣም እኔ ግን አስቸግር ነበር ብሎ ጌታቸው አንድ ቦታ መቀመጥ አልችልም እና አንዲት ከተናገራቸው ነገር በሙሉ ጌታቸው አሁን መጨረሻ ላይማ ጌታቸው ያላለው ነገር አለ
አሁን እኮ ሰሞኑን እኮ የምንሰማው እኮ ጌታቸው እዛ የተናገረውን በሙሉ ሪቨርስ ነው ያደረገው። ቅድም ምን አለ ኤድመንድ ተፈናቃዮች አለመመለሳቸው የኛ ስተት ነው እንዴ የትግራይን እናት የሚደፍር ያለ ሲነገረን እንዳልነበረ የኛ ሴቶች የተደፈሩት እኮ በብዛት በእኛ ሰራዊት ነው ብሎናል እኮ ሌትሪ ጌታቸው ያልተናገረው ያላለው ነገር አለ ህወሓትን የመሰለ ፓርቲ የለም ሲለን ይኖረው ትዝ ይለኛል ከማን ነበር ከስሜነ ጋር ኢንተርቪው ሲያደርግ እነ በአዴን ስማቸውን ቀይረዋል ኖፒዲዮ ስማቸውን ቀይረዋል ቲፒኤልኤፍ ስሙን ወዷል አይቀየርም ሲል የነበረ የክራይም ኔትወርክ ነው እኮ ብሎናል ካሁን በፊት ኢንዱስትሪዎችን ገንብቶ ይሄን አድርጎ ይሄን ሰርቶ G7 ድረስ ሄዶ የተሰበሰበ ፓርቲ እኮ ነው እያለም ይነግረን የነበረው አሁን ደግሞ ድህረ ምንድነው ውጅለ ድህረት እያለ ይነግረናል ስለዚህ ያችን አጥተን ጌታቸው ይሄንን አለ ካልከማ አሁን በእብደት ውስጥ ያለው ጌታቸው ያናለው ነገር የለም እኔም እያልኩት ያለው በእብደት ውስጥ ያለው ጌታቸው ያ ሶበር ማይንድ የነበረው ጌታቸው እንዲበቀል ይሄ ከዚህ ከእብደቱ ጀምሮ የተናገረው የሰራው ያበላሸውን በሙሉ ሪቨርስ የሚያደርግ ነገር ሰርቶ እንዲያልፍ ነው የምፈልገው ያባሉት እንጂ አሁን በእብደት ዘመን ያለውን ማብጠይቀኝ ከእውቀት ከሌለበት ወደ እውቀት ትንታኔ መተናል ወርኩ የአብይ አህመድ የፖለቲካ ድንክ ነው ያለ ሲነገረን ይነበረው አንድ ከሰባተኛ ክፍል ድሮፕ አውት አድርጎ ፒኤችዲ ያለኝ የሚል ሞራል ካለው ያለም ይነግረን ትምርት ቤት ቢፈርስ ለሱ ምን ቸገረው 4 ኪሎ የተቀመጠ ድሩዬ ያለም ይነግረን የነበረው የናቱን ያላለን ነገር አለ ጌታቸው ያላለን ነገር የለምና አንዷን ዛሬ በዚህ በእብደቱ ዘመን ያላትን ብቻ ወስጄ እንዲህ ይለን ነበር ማለት አልችልም የኔ ቁጭት ለጌታቸው በዛ ሶበር በሆነ ማይንድ በጀግኖች መካከል በነበረ ጊዜ እውነተኛ መስዋዕትነት ዓላማ ያለው ትግል በሚታገልበት ጊዜ የነበረው ጌታቸው አሁን ይሄኛው ወጥቶ አብይ አህመድ እንደፈለገ የተጫወተበት ማንንም የፖለቲካ ኢንትረስት ያለው የተለያየ ጥቅም ኢንትረስት ያለው ተጠቅሞበት ዝርክርኩ የወጣውን ጌታቸው እንዲበቀልለት ነው ፈልገው ተስፋለሽ ግን ይመለሳል የሚል ተስፋለሽ ሳምሶን ከነበረው ብዙ የእግዚአብሔር ባሪያዎች ከነበራቸው እንዴ ለምን አይኖረኝም ትላንትና እኮ እነታየ ደንዳ አቡነ ማቲያስን ሳይቀር ጁንታ ያሉ የሚጠሩ የነበሩት ዛሬ እኮ ሌላ ነገር ነው ተናገረው እስር ቤት የገቡት እነ ገዱ እንዳርጋቸው እኮ ትላንትና እኮ የትግራይ ጦርነት ዘፍ ያሉ ሲኖሩ የነበሩ የአብይ አህመድ ጠላቶች ናቸው ትላንትና ከአብይ አህመድ ጋር ነው ብዙ ነገር የነገሩ ዛሬ ሌላ ናቸው ለምን አይኖረኝም እነሱ ከዛ ጨከና ወደ ሶበር ማይንድ ከመጡ ጌታቸው ማይመጣበት ምክንያት ምንድነው እነዚህን የመሰለ ስንት አይነት የአረመኔነት ንግግር ሲነግሩ የነበሩት ስንት አይነት ነገሮች ሲያወሩ የነበሩት ዛሬ ተቀይረው አብይን ይሄ አውሬ ይሄ ጨካኝ እስኪያስብ ታየ ደንዳ በሰው ደም የሚጫወት ጨካኝ አረመኔ ብሎ ከገለጸው ለምን ጌታቸው ማይቀየረው እነ ደጉ እንዳርጋቸው ነውረኛ ያሉ ሲገልጹት ከሰማል እነ እንዳርጋቸው ጽጌ በልተን እንደ አማራ በጨካና ተገለጽ ይያሉ የሚነግሩ የነበሩት በልተን እንቀደሳቸው የሚሉን የነበሩት ከተቀየሩ ለምን ጌታቸው ማይቀየረው what makes difference ጌታቸው ከነሱ ይልቁን ማለት አሁን ይሄንን በደንብ ወሰድኩት እንዳልሽው በደንብ ረዳሻለሁ ግን እነዚህ ከተቀየሩ ጻድቃን ለምን አይቀየርም ብሎ የሚጠይቅሽ ሰውም ደግሞ እንድታስረጅልኝ ፈልጋለሁ እንዴት አይቀየርም እሱስ ታዲያ ሰው አይደለም ወይ ቢባልስ የጻድቃን መሰረቱ ራሱ ክፋት ነው አሁን ለምሳሌ በሰይጣን ኢንፍሉዌንስ ሊሆኑ ሰዎች ኃጢአት የሚሰሩ አሉ ራይት ይመለሱ ይቀየሩላል ሰይጣን ግን ይቀየር አይደለም ሰይጣን ሊቀየር ይችላል ብዬ አላምንም እኔ ጻድቃን እንደዛ ነው የማያቸው ጻድቃን መሰረቱ ከውስጣቸው በቀደምነት የሰራቱ ፕሮግራም ላይ እኔ ሰው የሰማቸው እኔ ባይዘወይ ዶክተር አይኔ በስሜት የምናገረው ነገር የለም ዝም ብዬ ለመናገር ብዬ አልናገርም ምክንያቱም ሰው ለሚናገረው ለእያንዳንዷ ነገር በእግዚአብሔር ፊት ይጠየቃል እኔ ጻድቃን የሚባሉትን ሰው እየሳይ ሰው አላይም አሁን አብይ አህመድን ሳይ ሰው አላይም ለአብይ አህመድ እንደሱ አለሽ ወይ ብትለኝ ኖ የለኝም አብይ አህመድ በፈቃዱ ወዶ ፈቅዶና አምኖበት ነው የሚያደርገው ሁሉ የሚያደርገው ከውስጡ genuinely originate አድርጎ ይወጣ ነው በቃ this is who he is ለአብይ አህመድ የለኝም ጻድቃን እንደዛለችው ጻድቃን የሚባሉት ሰውዬ ክፉና ጨካኝ ናቸው አስበውበት አውጥተውበት አምነውበት ዳት በቃ ማንነታቸው ክፋት ነው ማንነታቸው ጭከና ነው
ማንነታቸው አረመኔነት ነው ማንነታቸው በቀል ነው ማንነታቸው ጥላቻ ነው ስለዚህ ለጻድቃን የለኝም የጌታቸው ግን ኢንፍሉዌንስድ ይሆናል ጻድቃንም በንስሐ ቢመለሱ አልቀበልም ይያልሽ ንስሐ ዲፈረንት ስቶሪ ይቅርታ የኔ አይደለም ንስሐና ይቅርታ የኔ አይደለም አይ ጌታቸው መልሽ እንደ ጌታቸው ቢያረጉ አትቀበያቸው ጌታቸው እንዳረገ ጻድቃን ቢያረጉ አትቀበይ who am I to say no to him ግን የለኝም ነው ማለት ለጻድቃን አሁን መልሽ ግን ለሁሉም እኩል ይሁን ነው አይደለም ኤድመንድዬ ነገሩን ትንሽ እንትን ያረጋችሁ ነው ያወራን ያለ ነው ጌታቸው ፍጻሜው የጻድቃቢ መጫወቻ ሆኖ እንዲያልፍ አይደለም ፈልገው ነው የኔ እንተናት ያወራው ያደረሰው እኮ የአቢ መጫወቻ ሆኗል ጻድቃን ግን የአቢ መጫወቻ ሆኖ አላየናቸውም እንደ ጌታቸው ጻድቃን የአቢ መጫወቻ ሆኖ አላየናቸውም አብይ አህመድ እንደ ፔት ይዟቸው ሲዞር አላየሁም ጻድቃን እንደውም ሌትሊ ነው ኢንተርቪው እንኳን ሲያረጉ በፋና አይደለም የሚያረጉት በኢቢኤስ አይደለም የሚያረጉት ጌታቸው እንደሚያረገው አይደለም አብይም ደግሞ ጌታቸውን እንደሚበቀለውና እንደሚያዋርደው ጻድቃን ሲያዋርድ አላየው ጻድቃን ሲበቀል አላየው እኔ ግን አሁን አብይ to be honest with you መቼም እውነት መነጋገር ስላለብን ነውና ጌታቸው አብይን እየተጫወትኩበት ነው እንደሚል እርግጠኛ ነኝ እንጂ አብይ እየተጫወተብኝ ነው እንደማይል እርግጠኛ ነኝ ምክንያቱም አብይ ያሳከመው አብይ ያበላው አብይ ያጠጣው እንደፈለገ ያንን ነው ጌታቸው ኢንፋክት አስተውሳለሁ የዛሬ 4 አመት በትግራይ ጦርነት ጊዜ መስመሬን ከፍቼ ያው ስልክ ቀበላለሁ ከዚህም ከዛም እና አንድ ደዋይ ደወሉ የትግራይ ተወላጅ ናቸው እነዚህ ፖለቲከኞች እኮ ህዝቡን ለማዳን የከፈሉት መስዋዕትነት ሲሉኝ የሆነ ነገር ውስጥ የተጫረ ምን አልኩኝ ውሸት ነው አልኩ ውሸት ትግራይ ውስጥ ያሉ ፖለቲከኞች መጀመሪያ ዋጋ የከፈሉት ራሳቸውን ለማዳን ህዝቡን ለማዳን አይደል ትክክለኛው አብይ አህመድ መጀመሪያ ሲመጣ እነሱን ፍለጋ ነው የመጣው የትግራይ ወጣትና ህዝብ ግን ዋጋ ከፍሏል ለምን አንድ መሪዎቼን አላስነካም ሁለት ህዝቤን አላስነካም ብሎ ከነዛ ፖለቲከኞች አንዱ ጌታቸው በረሃ የወጣው የትግራይን ህዝብ አድናለሁ ብሎ ሳይሆን ራሱን ለማዳን አብይ 8 ሚሊዮን ብር እሰጣለሁ ጌታቸው 10 ሚሊዮን ብር እሰጣለሁ ጌታቸውንና ደብረጽዮን ጎይቶም ክፍሎም ሀብቶምን አላለም ስፔሲፊክ አርጎ እንዲያውም አንዳንዴ ይቆጨኛል ያኔ ጌታቸው የት እንደተደበቀ አቅ ነበርና ያችን 10 ሚሊዮን በበላኋት ኖሮ ላለው ደውዬ ሰጥቼ እና የመጀመሪያ ፖለቲከኛ ህወሓትም ሆኑ እንትናም ሆኑ ጌታቸውም ሆኑ ስምረትም ሆኑ በራይ ወጣችሁት መጀመሪያ ራሳችሁን ልታድኑ የትግራይ ወጣትና ህዝብ ግን እናንተንም መሪዎቼ ብሎ ለማዳን ህዝቤንም አላስነካም ብሎ ለማዳን ነው ዋጋ የከፈለው ለኔ ትልቅ ዋጋ ያለው በራይ ወጣው ፖለቲከኛ አይደለም በራማ የወጣው ፖለቲከኛ እሱ ነው መዘዙንም ይዞት የመጣው ሲጀመር in the first place ስልጣን ለእብድ አስረክቦ አዲስ አበባን ጥሎ ትግራይ መጥቶ እርግማኑን ይዞባቸው የመጣው ራሱ ስለዚህ ለኔ ክሬዲትም ዋጋ መምሰጠው ከትግራይ ወጣትና ህዝብ በላይ ዋጋ መሰጠው የለም ግን ቢመለሱ ሲል ኃይሌ ማንችም ሰሙ እኔ ማንኛውም የፖለቲካ ሰው አንድ ጊዜ ትሪዝን ካረገ ህዝብ አሳልፎ ከካደ ከሰጠ በኋላ ቢመለስ ምናልባት በህይወት ኖሩ ወይ ኩሊነት ወይ አሽከርነት ስራ ተቀጥሮ ሊሰራ ካልሆነ በስተቀር የቀበሌ አባል ሆኖ እንኳን እንዲቀጥል አልፈልግም ቤትም ዓለምም ሆኖ ያቀ ምክንያቱም አለበለዛ በህዝብ እየቀለዱ ይቀጥሉ ማለት አንድ ጊዜ አንድ ሰው እኔ ኢንፋክት ጌታቸውን እንደገዱና እንደነታየ ደንዳአ ላይው የጌታቸው ልዩ ኬዝ ነው ታየ ደንዳአን ኦሮሞ ሞቶለት ተጋድሎለት ኦሮሞን ክዱ አልሄደም ገዱም እንደዛው ያጣላቸው ምን እንደሆነ ራሱን የቻለ ሐቅ አለው የጌታቸው ለየት ያለ ነው
ጌታቸው እኮ የሞቱለትን የሱ ጠባቂዎች የዩኒቨርሲቲ ተማሪዎች በድሮን ሲቀጠቀጡለት የነበረውን ሰዎች መካዱ እኮ አይደለም ጦርነት ክፈቱ ግባ መከላከያ የቀረ ወጣት አለ ፍጀው እኮ ነው ያለው ስለዚህ እኔ ገዱንና ጌታቸውን ወይንም ታየ ደንዳና ጌታቸውን በኩል አድርጌ ላይ አልችልም ቶታሊ ፖለቲካሊ ባክግራውንዳቸው ቶታሊ ዲፈረንት ነው ግን ንስሐ ቢገቡና እንትን ቢሉ ህዝቡን ይቅርታ ጠይቀው ያንን ኬዮስ የፈጠርነው ለስልጣን ለጥቅም ብለን ነው የትግራይ ህዝቡ ይቅርታ ይሄን ኬዮስ የፈጠርነው እኛ ነን ህዝቡንም እየለያየን ሰራዊቱን እየለያየን ፖለቲካ ፓርቲው ወደናንተ ድርሻንልም የህዝብ ይቅርታ አድርጉልን መዳንያለም ይቅር ይበለን ሁለተኛ ፊታችንን ስማችንን ማታዩትን ብለው ከጠፉ እኔም ራሴ ይቅርላቸዋለሁ አለበለዛ ይቅርታ ያልኩኝ አሁንም ተፈናጥጬ ስልጣን ላይ ልመጣ ፈልጋለሁ ካለ ግን እስከዛሬ መስቀል ይዤን የተዋጓቸው በኋላ ግን ክላሽ ይዤ ነው የምዋጋቸው እኔ ግን ኤድመንድ ይቅር እንበላቸው የሚነገርም ካፌም አልወጣም ወይም ደግሞ በትግራይ ወጣት የከፈለው ዋጋ ቀልድ ነው ማላልኩም ነን ኦፍ ዳት አሁን አንተ ያልከውን አንዱንም አክቹሊ እኔ የምለው የትግራይ ወጣት ደሙ በከንቱ ፈሶ እንዳይቀር ጌታቸው በዚህ መንገድ ታሪኩን እንዲዘጋ አልፈልግም ለትግራይ ለፈሰሰው ወጣት ራሱ የሚበቀልለት አብይን ላስት ሚኒት ጌታቸው ተበቅሎት ቢያልፍም የነዛ ምድረበዳ አብይ አህመድ የገደላቸው የጨፈጨፋቸው ህይወታቸው የከፈሉት ዋጋ የሚበቀልላቸው ጌታቸው የአብይ አህመድ አሽከር ነው ቢያልፍ አይደለም ለነዛ ዋጋ ለከፈሉት የሚበቀለው የነሱን ዋጋ የሚያስብላቸው አብይ ተበቅሎት ቢያልፍ ነው አንዱንም ያልከውንም የትግራይ ወጣት ዋጋ አልከፈለም እኔም ከዚህ በኋላ እውነት ማራማይት ያንቺን ቅንነት አደንቃለሁ ምክንያቱም የእግዚአብሔር ሴት ስለሆንሽ ከቅንነት እያወራሽው እንዳለ በደንብ እረዳለሁ ከዚህ በኋላ እኛን በኃይለኛው እንዳይበቀለን ፍሬው ጌታቸው አይውልሽ እስካሁን ደማችንን ነው በኋላ ስራችንን የሚያንተከተክስ ነገር እኛን ለመበቀል እኔ ልንገርሽ አብይን አይደለም የሚበቀለው ከዚህ በኋላ ጌታቸው ትግራይን ህዝብና እንደኔና እንዳንቺ አይነት በቅንነት ለህዝብ ምንጮሆን ይውል ሲ ማርክ ማይ ወርድ እኛን ለመበቀል ዳግመኛ እንደሚመጣ ግን አቃለሁ አብይን አይደለም እኛን ነው የሚበቀል እንዴት ነው ግን አብይን እንዲበቀለው የምትፈልጊው አሁን ወደ ትግራይ እሱ ላይ እንድትጨምሪው አሁን ጌታቸው አብይን የሚበቀለው ከአዲስ አበባ መቀሌ በመመለስ ነው ወይስ ትግራይ ተመልሶ ስልጣን በመያዝ ነው ማለት ሊበቀለው የሚችለው እንዴት ነው ለማለት ነው ታየደንዳ ያረጋውን በማጋለጥ ጌታቸው ረዳ ቆሞ የአብይ አህመድን አውሬነቱን አረመኔነቱን ውሸታምነቱን ነፍሰ ገዳይነቱን ልክ ድሮ እንደሚገልጸው እንደነበር ታየደንዳ እንዳደረገው ዛሬ አብይ አህመድ ክሬዲቱን ያደሰበት ያለው ጌታቸውን ነው ምን ይያለ ነው ትላንትና የተዋጋሁትን ትላንትና ያልኩትን ዛሬ እኮ ይቅር ብየው ምንድነው የሚሉን የጴንጤ ሰባኪዎች እሱ እኮ ይቅር ባይ ነው እሱ እኮ የፍቅር ሰው ነው ትላንት የነበሩትን ጠላቶቹን እኮ ይቅር ብሎ ተቀብሎ ሱፍ አልብሶ በማዕዱ አስቀምጦ በየቦታው ይዟቸው እየዞረ እሱ እኮ የፍቅር ሰው ነው እየተባለ እየተሰራበት አይደለም ያለው ጌታቸው የአብይ አህመድ ታሪክ እኮ ነው የታደሰበት ያለው የአብይ አህመድ ወንጀል እኮ ነው የታጠበበት ያለው የአብይ አህመድ አረመኔነት እኮ ነው እየተሽሞነሞነለት ያለው በጌታቸው ምክንያቱም ጌታቸውን ባሳየ ቁጥር ጠላትህን ቢራባ ብላው አይነት ነገር ነው ቢጠማ ጠጣው በላዩ ላይ ሳት ክምርት ከተጨምራለህ ነው እኔ ጴንጤ ብትጠይቅ አብይ ቅርባይ ነው አብይ የመንፈሳዊ ሰው ነው አብይ የእግዚአብሔር ሰው ነው ይሄው ጠላቶቹን እኮ አቅፎ ተቀብሎ አልብሶ አሳምሮ አሳክሞ እያሉ በጌታቸው ረዳ የአብይ አህመድ ወንጀል የታጠበን ያለው ስለዚህ እኔ የምፈልገው ጌታቸው ረዳ እንደ ታየ ደንዳ የዚህን አውሬና አረመኔነቱን ገልጾት አንዲት ሴንቴንስ ምትሆን ትችላለች የአብይ አህመድ የፖለቲካ ድንቅነቱን ጨካኝነቱን ያ የነገረን ነገር በሙሉ አብይን ኤክስፖዝ አድርጎት እንዲያልፍ ነው የምፈልገው እንጂ የአብይ አህመድ አሽከረኛ በነበረበት ከገለጸው በላይ ይገልጸዋል ካሁን በኋላ በደንብ ገልጾታል እኮ ምንድነው እንዲገልጽልን ማለት ምን ይገልጽልናል ከዛ በኋላ ብዬ ነው አዲስ ነገር አይደለም አይሌ ፌርሞን ጥሩ ነው ድሮ ይገለጸልንማ ቀርቶ አሁን የተናገረውን እኮ እየነገርከኝ ያለው ከኔ በላይ ሙሉ የለም ብሎ አለ ከኔ በላይ እንዲህ የለም ያልከኛል ያለው እሱ ብቻ አይደለም የድሮው ጌታቸው አሁን እኮ አንቺም ራሱ ገልጹ ነበር አብይ አህመድ የፖለቲካ ድንቅ መሆኑ ትምርት እንደሌለው ነገር እንደሌለው እንደውም
በትንሽ ስህተት ወደ ትልቅ ስልጣን የወጡ ትንንሽ ሰዎች እያለ ሲገልጸው የነበረ ሰው ነው ከዚህ በላይ ማለት ተመልሶ ይሄንን እንዲገልጽልን ነው ወይ የምትፈልጊው ነው ሌላ አሁን ደግሞ ሞር ያኛውማ የገለጸልን ገልጾልናል አሁን ደግሞ በቅርብ አይቶት የአብይ አህመድን ማንነቱን ለዓለም አሳውቁ አጌንስት አብይ አህመድ ቆሞ በቃ ለሚፖርት ምን ማለት እንዳለበት ምን ማለት እንደሌለበት እኔ አይደለም ለጌታቸው ወስንለት ይሄንን ይበለው ያንን አይበለው አይደለም አብይ አህመድ አጌንስት አብይ አህመድ ቆሞ አብይን ኦፖዝ አድርጎት በዛ ፋይል ታሪኩ እንዲዘጋ ነው የምፈልገው ጌታቸው ይሄንን ይበለው ያንን አይበለው አይደለም ለኔ ግን የአብይ አህመድ ባሪያ ሆኖ ታሪኩ እንዲዘጋ ግን አልፈልግም የአብይ አህመድ ምርኮኛ ሆኖ የጌታቸው ታሪክ እንዲዘጋ አልፈልግም ጌታቸው ረዳ ምድረበዳ ለወደቁት ሁሉ የሚበቀልለት even last minute ላይ against አብይ ቆሞ የአብይ ባሪያ ለመሆን ማሳይቶ የአብይ አህመድ ምርኮኛ አለመሆን አሳይቶ ፋይል እንዲዘጋ ነው የምፈልገው እኔ አንድ ሰፈር ውስጥ ተስማሙና ሁሉም የየራሳቸው በጎች አሏቸውና የሚጠብቅ አንድ ታማኝ ሰው ከመካከላችን ንምረጥ ብለው አንድ ሰው መረጡ የሰፈሩ ሰው እና ያሰማራቸዋል በጎቹን ሁሉ ሰብስቦ እና አንድ ፊሽካ ሰጡት ፊሽካው ምንድነው ተኩላ ሲመጣ ፒር አድርግ ሁላችንም ካየለንበት እንወጣለን እናስጥላቸዋለን በጎቹን የሚል እና ታማኝ ነው የሚሉትን ሰው አሳይን አረጉ ሁሉም የሰፈሩ ሰው ለሱ ይከፍለዋል ከብቶቹን በጎቹን ያሰማራል ይጠብቃል እና እንደዚህ ያለ ሲጠብቅ አንድ ቀን ምን አለ እስቲ ግን እውነት ነው እነዚህ ሰዎች ፊሽካውን ባረግ ተኩላ ቢመጣ ያስጥላሉ ወይ ብሎ አንድ ቀን ፒር አርጎ ሲጮ የሰፈሩ ሰው ሁሉ ግልብጥ ብሎ ወጣ ያለውን ይዞ ለማስጣል በኋላ ክብብ አርገው የተሯሯጡ ሲመጡ አይ እኔ እንኳን ተኩላ ምንም የለም ዝም ብዬ ቼክ ላርጋችሁ ብዬ ነው ብሎ መለሳቸው ከዛ አንድ ቀን የውነት ተኩላ ብቅ ሲል ፒር አረገ ሊቀልድብን ነው ብለው አልወጡም እና ተኩላ በላቸው አንድ ጊዜ ይሄ ሰውዬ ጌታቸው ረዳ አብይ እንዲህ ነው ብሎ ነገረን እኛም አመን ነው ሰማን ከዛ በሌላ ጊዜ ደግሞ መጣና አይ ያን ያልኩት ነገር በሙሉ ስህተት ነው እንዲያውም ከውቀት ማነሱላ ነው ካለም በኋላ እኔ ከዚህ በኋላ ጌታቸው ስለ አብይም ሳይሆን ስለ እግዚአብሔርም ቢያወራ እምልህ እምጠራጠረው ነው እንጂ እምቀበለው ሰው አይደል የኢትዮጵያም ህዝብ አሁን አብይ እውነት ማን ይሙት ጌታቸው ከተወሰነ ጊዜ በኋላ ብሎ የሆነ ሳምዌር ሆኖ አይ አብይ አህመድ እንዲህ ነው ምናምን ቢል ማንንም ሰው የሚያዳምጠው ማገኝ የሚቀበለው የሚያገኝ አይመስልኝ ምን መሰለ ጌታቸው በትግራይ ፖለቲካ ወይንም በተወጣቱ ልብ ሞቷል ኦሬዲ በቃ አንዳንድ ጊዜ ሰው በልብህ ከሞተ በኋላ ብትገዘት ብትምል ጌታቸው ራሱ ያውቃል ከዚህ በኋላ አብይን ምንም ቢለው ማንንም እንደማይቀበለው ያውቃል ሂኖስ ስለዚህ እሱ የመረጠው ምንድነው ሚበላውን ይበላል ስክምና ሲፈልግ ይታከማል ምን ይላል ይሄ እኛንን ነው ምን አሁን እርግጠኛ ነኝ እኛን ሲሰማ እነዚህ ጅሎች እንደሚለን አቃል ሚያዳም የለም በቃ ጌታቸው የፖለቲካ ግብአተ መሬቱን አከናውኖታል ፒሪድ አልቋል ከዚህ በኋላ አንድ ተራሰው ወይ በኮሌስትሮል ወይ በስኳር ወይ በመናምን ይሞታል ይሄዳል እምልህ እመኝለታለሁ እኔ አሁን ትልቅ ምኞት ያለኝ ስለ ትግራይ ህዝብ ነው እውነት ለመናገር አንድም ቀን ለጌታቸው ምንም ቀደም እንደነገርኩ ስለዚህ ምኞቴ የትግራይ ህዝብ ከተፈናቃይ ተመልሶ ለምልሞ አድርጎ ሚለው ጸሎቴና አልሜ ነው በተረፈ ጌታቸውን የጸሎቴ ርዕስ አካባቢ ምን አስቤውም አንስቼውም አላቀም ባላነሳውም ነው ደስታዬ ኦኬ ስለዚህ ጃምፕ እናርግ ወደ ሌላው ጥያቄያችን እኔ ገብቶኛል የማርያማዊት ሐሳብ እንደገባኝ እኔ
ጌታቸው ያረጋው ያለው ከማድነቅ ሳይሆን የትግራይ ህዝብ ተመልሶም ይክሳል ብቻ ሳይሆን የመጨረሻው የጌታቸው መጨረሻ የአብይ አህመድ መጫወቻ ሆኖ እንዳያልፍ ከማሰብ ነው የሚመስለኝ ይሄ ቀበለዋለሁ ለጌታቸው ብቻ ሳይሆን እኔ ሁሉንም ነው ተመልሰው ስልጣን እንዲይዙም አይደለም እኔ የምፈልገው ማንንም ከነሱ ተመልሶ ቢይዝ ኤድመንድ እንዳለው ሌላ ጣጣ ያመጡብን ወይ ሰላይ ሆኖ ይመጡብን እንደሆነ እንጂ የሚቀይሩ ሰዎች አይደሉም ጻድቃንም ጌታቸውም ሌሎችም ተመልሰው እንደ ትግራዋይ እንዲኖሩ ይቅርታ ጠይቀው እንዲኖሩ መጫወቻ ከመሆን እንዲወጡ የጥፋት መስኮት እንዳይከፍቱ ከማሰብ ነው የሚመስለኝና